መድኃኒቴ ሕክም በፍቅርሽ እኔን ግጣም ለግራ ጎኔ አዩበት ደምግባት ብሎ እንኳን ሳይጨርሰው ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ቁም ነገር ባላቸው ቪዲዮዎችም በሌሎችም ቪዲዮዎች ላይ ሐሳባችሁን እንደሁል ጊዜው በነጻነትና በጨዋነት የኮመንት ሴክሽን ቦታ ላይ ማስፈር ትችላላችሁ ማለት ነው። ለዛሬ ለድምጽ እንግዲህ ይቅርታ ትንሽ ጉንፋን እየጀማመረኝ ያለው እንግዲህ መድኃኒትም ካወቃችሁ ኮመንት ሴክሽን ላይ ትነግሩኛላችሁ ማለት ነው። ለታዳጊዎች ዛሬም እንግዲህ መልካም ልደት እንላቸዋለን። ለአርሴማ፣ ለአሜና አብርሃምና ለኖህ አብርሃም እንዲሁም ለዮሰን ተዘራ መልካም ልደት እንዲሆንላችሁ እንመኛለን። እደጉልን ነው የምንለው። ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ አድርጉና ቤተሰባችን ሁኑ። እስቲ ይሄኛውን ቻናል አትሊስት 30,000 እናስገባው። ሰብስክራይብ 30,000 እንኳን አልገባም። በጣም ከ80% በላይ ሰብስክራይብ ሳያደርግ ነው ሰው እያየ ያለው። እባካችሁ ሰብስክራይብ አድርጉና ቤተሰባችን ሁኑ። ሁላችሁም ደግሞ ይሄ ቪዲዮ ዩቲዩብ ለብዙ ሰዎች ሪኮመንድ እንዲያደርግልኝ ላይክ አድርጉና እኔ እስከዛ ሄድሴቴን አደርጋለሁ። እንጀምራለን። ሰፊ በረንዳ ያለው ባለ 2 መኝታ አፓርትመንት ከዲኤምሲ ሪል ስቴት። ጤና ይስጥልኝ፣ ዲኤምሲ ሪል ስቴቶች ነን። በለቡ መብራት ኃይል እጅግ ዘመናዊ አፓርትመንት እየገነባን ሲሆን ከዚህም ውስጥ ዛሬ የምንመለከተው ሰፊ በረንዳ ስላላቸው ባለ 2 መኝታ ቤቶች ነው። እነዚህ ቤቶች ባለ 2 መኝታ ላይ ባልተለመደ መልኩ ሰፊ ኮሪደር ያላቸው ሲሆኑ በሳሎንና በመኝታ ቤት በኩል እስከ 5 ካሬ ስፋት ያላቸው በረንዳዎችን ያካተቱ ቤቶች ናቸው። በአራቱም አቅጣጫ በአረንጓዴ ስፍራ በተከበቡ ህንፃዎች ውስጥ የሚገኙት እነዚህ አፓርትመንቶች በ8% ቅድመ ክፍያ ጀምሮ ቀሪውን በ8 ዙር ከፍለው ማጠናቀቅ ይችላሉ። እንዲሁም 50% የባንክ ብድር አመቻችተናል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ጋይስ እዚህ ጋር ደግሞ ፖስታችሁ ኮማችሁ ማቅለያ ያጣበት አንድ ቪዲዮ ነው። አሮኒ ግን ተመችኛለሽ እንደ ዋጀፋ ቪዲዮ ሳይቻችሁ ልመለስና ኮሜንት እናነባለን። የምር ግን ፖስት እያደረኩ ስላልነበረ አካውንት ተመቷል። ሁላችሁም ላይክ በማድረግ ጀምሮ የቻላችሁትን ያህል ኮፒ ሊንክ አድርጎ እያልኳችሁ ጋይስ ጉድቡን ኩላችሁ በእናታችሁ የእህቴ ቤት ነው ያለሁት። አሁን ሽንት ቤት ውስጥ ነኝ። እባካችሁ ስሜ ልንገራችሁ ያለሁበት ሁኔታ ማለት ነው። ሽንት ቤት ቁጭ ብዬ በስነ ስርዓት ብቻዬ ያለው እስከሚመስለኝ እርት አድርጌ ጨረስኩኝ። ከዛ በኋላ አትከበር እኮ ነው። አትከበር ሲልክ እንደዚህ ነው። ከውጭ ሀገር መጠና ሙድ ብንይዝ ምን ችግር አለበት? እስኪ እንደዚህ ባለ ወይኔ ጉዴ፣ ወይኔ ጉዴ በሽናት ከውጭ ሀገር ያመጣሁት ጭቃ ነው ብለህ በፌስታል ስታሽ እውነቱን ነው። ከውጭ የመጣ ነው ከተባለ ሁሉ ነገር ውድ ነው። ድሮ ይቀልዱብን ነበር። የመስታወት ማጣበቂያውን የአሜሪካ ጭቃ እየተባለ እንደሱ በላቸው። ጠጣር ከሆነ በመስኮት ጣለ። ደግሞ እኮ አባባሉ ነው ጋይስ። እረታር ግጥርስ ይዝጋቡ ዘጊ ኢትዮጵያ እንደመጣ ገና አሁን አረጋገጠን። አዎ መገለጫችን ይሄ ነው። ዝም ብለህ አግድም አስተኝተው አጥታ ምን አስፈል ኢትዮጵያ እኮ ነው ይፈጣሪ። ይሄን ደግሞ ተመልከት። ራሱን ችሎ እንዲገባ ሞቲቬት አድርገ
እና ታዲያ እኛም ብቻ ነው እንዴ ሞቲቬት የምታደርግ? እሰይ በለ ጭቃ ነው ብለህ ስጣቸው ሲል ምን ትዝ አለኝ። ድሮ እንዳልኳችሁ የአሜሪካ ጭቃ እየተባለ የመስታወት ሲገጠም ማጣበቂያውን የእውነት የአሜሪካ ጭቃ ይመስለን ነበር። ምስኪኖች እንከፍላለን እንጂ እንከፍላለን እንዴ። ሰሞኑ እንደምታውቁት እንግዲህ እያንዳንዱ ኢትዮጵያ $175 ዕዳ አለበት ተብሏል። ለእሱ የተሰራ ቪዲዮ ነው። እሺ እኛ መቼ እንከፍልማለን እንዴ? ችግሩ በጣም እንደ መንግስት ተበድረው ብሩ ሲያልቅ እንደ ግለሰብ ክፈሉ መባሉ ትንሽ ቅር ቢለንም እንከፍላለን እንጂ እንከፍላለን። የዶላር ከለሩን እንኳን አይተን የማናውቅ ሰዎች በዶላር እንዳለባቸው ሲባል በጣም ነው የሚያስቀው። አፍ ላይ ራሱ ስማ እኔ ቀላል ሰው እንዳልመስልህ በዶላር እንዳለብኝ ሰው ነኝ ማለት ሲጣፍጥ ቃሉ። የእኛ የህዝብ ጥያቄ አንድ ነው፣ እንከፍላለን። ግን የተበደርነው ሀገር ሄደን ሸቅለን የምንከፍልበት መንገድ ይመቻች ነው ምንለው እንጂ ይከፈላል። ለምን አይከፍል? የሰው ዳይ ይከፈላል። ውጭ ሄዳችሁ በዛው ብትጠፍስ ማነው የሚመለሰው? ማለት እንዴ ማለት ማነው እዛ ሄዶ የሚቀረው? እኔ በተፈጥሮዬ ውሸት አልወድ በፍጹም። እኔ ናቴን ነው ውሸት አልወድ። ሄድኩኝ አይደለ እዛ ሸቀል አልኩ፣ ዳይን ከፈልኩ፣ ቀጥ ብዬ የራሴ ውሸት ያዝዳናኝ ያስቀኛል። ቀጥ ብዬ ነው የምቀረው እዛ። አረዴ መመለስም አለም እንዴ። ስለዚህ አንተ አትመለስም። ምን ሂድ ከዚህ ስራ የለም እንዴ? ስራ የለም ምን አባቱ። እንደውም አልከፍልም ስትበደሩ አማክራችሁ አልከፍልም። እንደውም የትም አልሄድም። በቃ ማን እንደሚያስወጣኝ ከዛሎ የትም አልሄድም። እዚሁ ቁጭ ብዬ ከነዳዬ እዚሁ አረቄ ይጠጣሉ። ምንም ማንም አልከፍልም። እዚሁ ቁጭ ነው። አስተማሪው ተማሪዎችን ይጠይቃል። ለምንድን ነው ተክታችሁ ማታጠኑት? ለምንድን ነው የምትረብሹት? እናንተ እኮ እቺን ሀገር ተረካቢ ናችሁ ይላችኋል። ተማሪዎቹም አንረከብም። አስተማሪው ይደነግጥና ለምን ሲላቸው ኦዲት ሳትደረግ አንረከብም። ዛሬ ደግሞ ማዘርና ፋዘርን በዚህ ፕራንክ እናደርጋቸውና ሪአክሽናቸውን እናያለን። መኝታ ቤት ገብተዋለን። ምን ይላል የተጻፈው? ሌላ ሚስት ማግባት የምትፈልግ ከሆነ ሳቅ ነው የሚለው። ለሴቷም ለእናትየውም እንደዛው። እወ ጎ ተኛችሁ እንዴ? የነ ነገር ላጫውታችሁ። እሺ ምን ነው ታጫውታችሁ? አንተ ይሄኛው አንቺ እሱን ማየታችሁ ምን ማለት ነው? አንቺም የሱን ማየታችሁ ምንኪ ከዛ አንብቡት። ሌላውስ ማግባት ከፍት ምን ትፈልግ ከሆነ ሳቃ አንቺ ሳቃለች እዚህ ጋር እና ለምን ስቅላታለህ ታዲያ? ሌላ ሚስት ማግባት ትፈልጋለህ? አልፈልግም ግን እና ሳቃለች። ማግባት ከፈለክ እስቲ ሌላ ሚስት ማግባት የምትፈልግ ከሆነ ሳቅ እኮ ነው ያለች። ስስቃለሁ ልጅቷ ጤነኛ ነች። ያማት ከት ብዬሽ ነው ስቃው። አልገባው ሰው አንቺስ ምን ትወልጂ? ሌላ ባል ማግባት የምትፈልግ ከሆነ ሳቂ። ኮስተር በይ አንቺ ከዛክ በኋላ አንቺ ብለህ ደግሞ አሁን ኮስተር ትላለህ። ለቀደም ሌላ ሚስት ማግባት የምትፈልግ ከሆነ ሳቅ። አንቺም ሳቂ። እኔ አልስቅም እና አልስቅም ያናድዳል። አንቺ ሄድን ወይ ፈጣሪ ስቃችሁ ገዳ በግድ ልታጣላቸው ነው በግድ። ሰውየው ግን በጣም ነው የሳቀው።名字西瓜西瓜金一盒西瓜እንዴ እኔ ነው ሲኳ给你尝一下ኦኬ እንኳን በሏት። ሀገር ቤት ስንቱን ሴት እንዳንቀጠቀጥኩ አታውቅም።
ወንድ ነኝ ወንድ ሞዛዛ ሽኳ ሽኳ 10 ማለት ነው ሽኳ አባቴ ፍዳህን ያበላህ የሚስት ጠንቋይ አባት ሲሞት እሺ አማቹ አባብዬ አማችነት የኔ አባት የኔ አባት እውነት ነው አዋቂ ነው አባትሽ እንደ ሽንት አይነ ምድሬን ያቀጠነውን እንዴት ረሳዋለሁ አማቼ ቢረሳ ለአንድ ቀን ከልጆት ጋር ብጨቃጨቅ ቀኑን ሙሉ ፈዜን እያስፈሱ ሰው ፊት ያቀለሉኝን እንዴት ረሳዋለሁ አማቼ እኔ ተገላገልኩ ይብላልኝ ለርሶ ሲኦል ለገቡት ሰይጣን እሺ ብሎ ይቀዝናል ወይ ሰይጣን እሺ ብሎ ይፈሳሎታል ወይ አንድ ስራ አንድ ቢዝነስ አይሆንቦትም አማች ኧረ የሚሰማ ሰው ምን ይላል አሁን ሲኦል ይግባ የት ይግባ በምን አውቀ ነው እንደዚህ ተወረ ጠንቋይ ሲኦል ይግባ ምን ማለት ነው ኧረ ተው ሰው ይሰማል ኧረ እኔ ደስታዬን ልግለጽበት አማቹ ቢበላ ሰው ተገኘ ነይ የኔ እናት ያለሽ ነው ምንድነው ምንድን ማን የሌላ ሰው ፈልግ ነው ለበላት ያለሽ ሌላ ሰው ፈልግ ቀድሜ ይቻትል እንዴ ኧረ አንተ አገግም በእናትህ ነው ለብላት ምን ነው አትብላት እኔ በላታለሁ ሰውዬ መጀመሪያ ነው እንደ ገገምክ መጨረሻ ማለት ነው በቃ እኔ ለብላት ሌላ ሰው ፈልግ አንተ ታራዳሪ ፋራ እኔ በላታለሁ ቶ ሂድ አንተ ሌላ ሰው ፈልግ ኧረ በለው እሺ አንተ በቃ እኔ ስልኳን እበላለሁ አንተ ቦርሳውን በላ አንተ ለምትመርጥልኝ አንተ ለምትመርጥ ቦርሳ ባዶ ቢሆንስ አንተ ሰውዬ ክርክር ተወዳለ እንደ ምን ሆነ ነው እሺ እኔ ቦርሳውን ወስዳለሁ ብር ካለው የኔ ነው ስልኳን ወስድ ኧረ ጋራን ያለውን ኮንዶሚኒየም እኔ ወስደዋለሁ አንተ መኪናውን ወስድ ለምን መኪናውን ወስደህ ቤት ነው ፈልገው አንተ ሁሉ ነገር ክርክር ነው እንዴ ባክሮ ዘር ቤት ነው ፈልገው ነው ኧረ እሺ ይሁን በቃ የአባቷን አንገት አበለ ነው ወስደዋለሁ የእናቷን አንተ ወስድ የእናቷን ምን የእናቷን ጆሮ ጌጥ ነው አልፈልግም ማለት የአባቷን ነው የምፈልገው ነው አልፈልግም ስለዚህ የእናቷን ነው ለዛ በቃ እሺ የእናቷን ጆሮ ጌጥና ብር አምባረው ነው ይወስዳሉ ምን አንተ ጀምረክ የታለች አስመለጥከኝ አይደል ለበእናትህ እኔ ያስመለጥኩ ፍቁንቁና በእናትህ ባክወርድ እንታስጠላ በፈጣሪ ሰናሙ አንድ ጊዜ መድኃኒት ሰጠ አንድ ጓደኛች ይሄን ነገር ጠይቅልኝ እንዴት አደረገው ዳነ ወይ ምንድነው የሰጠህስ መድኃኒት እስቲ አውራን አረ ጉድ ቢል እንዴ ወጋል ድብቅ አለ አዎ ሰውማ ደሽን ፊላው ተባል እሺ እኔ ከአዲስ አበባ እንደሄድኩ ነው ተዘደርኩኝ ሊያናድራብረን ተቀጣጠርነ ህርን ራሴን በጣም ንፋስ መጥቶኝ ይሁን መስተዋት ተይዘግተን ሄድረው እንደው ሰንለቀቅ እንደው ጧ ያረገኝ እንደው ራስ አናቴን እሺ ተዛ ቁጭ አልኩኝ እንደው አናቴን አሞኛል አልኩ ምሳም በላሉኝ አልበላም አልኩ እንግዲህ የራስ መታት ብሎ ሁለት ፍሬ መድኃኒት ሰጠኝ እየቆየ ይሁለተ ይመጣ እሺ ለካ ስሙን አንጣልኝ ምንድነው የሰጠ የወንድም አበረታቻው ነው ቢያግራ አረገፉ ቢያግራ ነው ያወጣ ሁለት ቢያግራ ኦሮ ልታነቅ እሺ የድርድ እንኳን መሰለቀው እሺ ወዲያ ልግባ አንዱ ሁለቱ ለካ ባንድን የሰጠኝ ይሄ ጨጓራ ነው ይሁን አቅም ተይም ተንገበገቡ ተጀርባይም ተንገበገቡ እቃታች ተወጠረ ወዲያ ልግባ እሺ አበድሩኝ የማይባል ነገር በመህር ከፍላለሁ አጥብ እሺ እንዴው እንግዲህ እንደው አሁን እኮ ለዱሮ እንዴው ሰኘት ያረገ ጊዜ ቁርጭምጭምትህን በድንጋይ መታህ ጊዜም ይበርዳል ወግ ነው ነፋስ የሚያገኝህ እንዴ ይበርዳል እውነት ነው እንዲሁ ተጋቴራ ሁሉላ እንዴው በጀ እንደጨበኩ እንዴው ጀምበር ጋር ተገናኘን እንዴው ጧጣይ ሬሰይ ያለው ሻወር ወስድ ያለው ብዬ ደግሞ እዛ ሻወር ቤት የገባው ጊዜ ሳሙኑ አንዛልጦ ይበይ ኦሮ ለጉድ ቤት ይሄንንም ነግሮሃል ሰውየው ንግግሩ በጣም ያዝናናል ያስቃል እንጂ አንዳንድ ሰው ለቀልድ ብሎ የሚያደርገው ነገር በጣም በጥፎ ነው የሰው የሆነ ችግር ቢኖርበት በቃ እንዲህ አይነት መድኃኒት ሰጥቶት ህይወቱም ሊያልፍ ይችላል ሌላ አደጋ ላይ ቢወድቅስ አው ይሄ ጀለስ ማለት ነው ሁሌ እንደተከሰሰ ነው ሁሌ እኔ እናቴ ትምት እኔ አንድ ቀን ተከስሼ አላውቅም አንድ ቀን ማለት ነው ምንድነው ችግር በጫማ ይክሰሱ መኪና ለበምን ይክሰሱ ምንድነው ምት የነገታ የዘንድሮ ትራፊኮች ሰይጣንንም ቢያገኙት አይምሩትም ይቀጡታል ፈጣሪን ባትፈሩ እንኳን ሰይጣንን እንኳን ፍሩ እንጂ መንጃ ፍቃድ አልያዝኩም እሺ ሁለተኛው መንጃ ፍቃድ አልገባኝም እኔ ልቅጣ ወይስ እነሱ ይቅጡ አሃ አልተዋወቅንም መሰለኝ
ሰይጣን ነኝ። እሺ ሰይጣን አወኩ። በለቅል ውረድ። የቅል ውረድ። አልተዋወቅንም። ሰይጣን ዲያብሎስ ነኝ። ሰይጣን። አዎ ሰይጣን። የቅል አምጣ። እንዳታስከልመኝ አፍጥነው እባክህ። እሺ እንዴ ይኸው። ለሌላ ጊዜ ግን መንጃ ፍቃድ ይዘህ ተንቀሳቀስ። እሺ እንዴ ፈጣሪን ባትፈሩ እንኳን ሰይጣንን እንኳን ፍሩ እንጂ። ሰላም አንቀመጥም። የመጣንበትን ጉዳይ ሳንጨርስ አንቀመጥም። ምንድነው ጉዳያችሁ? ጉዳያችን ልጆች ለልጃችን ጸዋዋን ልጃችን አንዳችሁ አውሩ። አትፍጠን። አንዳችሁ አውሩ። የተማረችውን ልጃችሁን ለልጃችን እንዲድሩን የመጣን። ምን አለው ልጁ? ለመሆኑ ምን አለው ልጁ? ተከራይቶ ይኖራል፣ እንደራበው ደግሞ ይበላል። መንቀሳቀሻ ጆርዳን ፎራል ቆንጆ፣ ከአመት እስከ አመት የሚረግጠው ከውጭ የመጣ ለማይገርም ጂቢሲ የመጣው ከፍሎ አንዴ ጸጥታ ነው የሚመችኝ። ወንድ ልጅ እንደዚህ ሲለፈልፍ አያምርበትም። ለመሆኑ ልጁ ማን ነው? እሱ ነው። አትናገር አላልኩም እንዴ? አንተ እንዴ ምን ሳይቆ አይድሩም። ማን እንደሆነ ማወቅ ይፈልጋሉ። ምን ስትል ነው ያያት አንተ? ወይኔ ብቻ ትልበይ ምንድን ነው አንተ? ተማሳዳኒ ነው አይሰጡኝም። በእናትህ ዝም በል እሺ። እኔ ቤት መጣ አትፈንጭ። ምንድነው ያዛችሁ? አትፈንጫችሁ። ምንድነው? ተደማመጥ። ጥሎሽ ነው ያዝነው። ጥይት ተቀብለኝ አስወጣልኝ። ከመጀመሩ ነው ጋሺ አፈሉ አልገቡትም። በል ምን ያህላል ወረጋሽ ረባል ውጣው ወቀዱበት። አይ ዘንዳ ማንነትና የሳውዲ መንግስትን ከራሷ ጋር ቀናብራ የፖስተችዋል ልጅ እየተፈለገች ነው። በጣም መንግስቱ አይደለም ህዝቡ ቢያገኝሽ ቆርጦ ነው የሚበላሽ። ህዝቡ ህዝቡ ብቻ አይደለም እኛ ራሱ እንደዚህ ያሸማቅሽ፣ እንደዚህ ያሳፍርሽ። እንደ ዛሬ ጠዋት እኔ ቁርስ አልበላውም ባንቺ የተነሳ ይኸው ተሸማቅቄ ደንግጬ የኛ አይደለችም ብዬ መገገሜ። እኔ ብዙ ሰገጤ ሰው አውቃለሁ፣ ብዙ ሰገጤ ሰው አይቻለሁ። እንዳንቺ ግን አይን አውጥቶ እግር አብቅሎ ህይወትሽ ላይ የተራመደ ስግጥና አይቻላቅ እንዴ። ያለሽ እኮ የእስልምና ሀገር ነው፣ ሳውዲ እኮ ነው። ሐራም እንዴ እኛ የማዳም ልጅ እያለን እንቀላደደ። አንቺ መንግስት ጋር አለማፈርሽ፣ እግዚኦ አለማፈርሽ፣ አለመደንገጥሽ ልብ ከየት ሀገር ነው ግን የመጣችው? እንዴ የማናት እንዴ የማናት ልበል እንጂ ኧረ በመድኃኔዓለም እንደዚህ ያሳፍርሽ። አፈር ያስበላሽ ድንጋይ ቢ አፈር ቢያረ ስማም ኮተታ እከክሽና ራክፍን አትሄጂም። ተደበቂ ሲጀምር አሁን ይሄ ቲክቶክሽን ምና በነገራችን ላይ ማለት ነው እኛ ማድረግ ያለብን ምን ታውቃላችሁ? የሷ ፎቶ ቪዲዮ ምናምን የተፖሰተ ምናምን ስናይ ማለት ነው ኮሜንት ላይክ ምናምን ሼር አታድርጉ። ተደራሽነት እንዲኖር ቫይራል እንዲወጣ እያደረግነው ነው። ሁላችሁም ቤት ውስጥ ይገባል። አሁን እነሱ ሼር እየተደረጉ እያዩ ነው። ሁላችሁም እናንተ ደግሞ ላይክ ሼር ምናምን አታድርጉ። አይታችሁ ስክሮል አድርጉት፣ እለፉት። ላይክ ምናምን ስታደርጉ ሁላችሁም ቤት ሁላችሁም ቅመሞቼ ጋር እናንተ ሁላችሁም ቤት ሁላችሁም ማዳም ጋር ይገባል። እኔ ዛሬ ነው ያየሁት፣ ዛሬ ነው የነገሩኝ ጠዋት። አፈርቢ ቆትዩ ሃጠኬ እማትረቢ ጭራሽ መንግስት እንዲ ሸሪያቸውን ህጋቸውን አታውቂም እንዲ? ኢትዮጵያ መሰለሽ እንዲ? እዚህ እኮ ህግ ሀገር እኮ ነው። አረ ተጠንቀቁ፣ በእግዚአብሔር ተጠንቀቁ። ወይኔ በመድኃኔዓለም እየተፈለገች ነው፣ እየፈለጓት ነው። ህዝቡን ቆራርጦ የሚገላት አይደለም ዜጋዋ ያልሆናል ይቅርና ዜጋዋ እንኳን የዚህ ሀገር ዜጋ ይሄን ነገር ብታደርግ አይለቋትም። እንግዲህ አንዳንዴ ካለማወቅ ፈን ጨዋታ ይመስለንና የምንሰራው ስህተት ህይወት የሚያስከፍል ችግር ይፈጠራል። እንግዲህ ከመንግስቱ ጋር አቀናብራ በኤአይ ስትሳሳም አይነት ነው ቪዲዮ የተሰራው። ስለዚህ በጣም ብዙ ሰው ቤቶች እያዩት ነው። እዛ ደግሞ ቀል የለም። በቃ ይሄኔ እሷ ፈን መስሏት ይሆናል። በጣም ያሳዝናል። በቃ በጣም ነው የምታሳዝነው። እናንተ ሴትዮዋ ብላ ጠራችኝ። እኔ ደግሞ ሳልሰባበር መሄድ ምን ሆና ነው? መቼም እነሱ ታሌ ተካሉ ችግር አለ። ምን ተፈጥሮ ነው? ጸጉር አገኘችበት ምግቡ ላይ ደግሞ ምንድን ነው አልኩኝ። ላልሰባበር እየሮጥኩ መሄድ። ከዛ ምን ብታሳየን ጥሩ ነው? በስልኳ በጣም ተናዳለች ማለት ነው። በስልኳ እቺ ሳውዲ ውስጥ ከሳውዲ መንግስት ጋር ራሷን አቀራብራ ስትሳሳም ራሷን አቀናብራ የለቀቀችው ልጅ አቤት ሴትዮዋ የኔ ሴትዮ እንዴት ተናደደች። የአገሮቹ ዜጎች ወይ ደግሞ ቢያገኟት ምን እንደሚያደርጓት እንዴት እንደተናደደች ሴትዮዋ። ይሄ ጥሩ ነው ትያለሽ? እኔ ነኝ የመሰልኳት እኮ ልጅቷ። እንዴ ሴትዮ እኔ እኮ አይደለሁም ምን ሆነሽ ነው አልኳት።
እውነቴን ነው። ያው በልቤን የተናገርኩት በአፍ አይደለም። በእርግጥ ግን በቃ ጮች ማለት በቃ እንደመጮህ አረጋት። እንደዚህ ጥሩ ነው እናንተ የመጣችሁት ለስራ ነው ምናምን ነገር አልኳት። መጨረሻ ላይ አይ ሲበዛብኝ ጊዜ ሴትዮ እኔ እኮ አዎ ይሄ ጥሩ ነገር አይደለም፣ ጥሩ ነገር አልሰራችም። ያው ሀበሻ ነህ ሀበሽዬ አለች። ሀበሻ ነች፣ ኢትዮጵያዊ ነች፣ ሀበሻ ነች። ሀበሻ ነች። ታዲያ ሁሉም ሀበሻ አንድ አይደለም። እና እባካችሁ እሷ እንደዚህ የተናደደች እዚህ ሆና ዱባይ ሆና እንዲህ የተናደደች የሀገሩ ዜጎች አሁን ቢያገኟት ምን ልትደረግ እንደምትችል አስቡት። እንደው እባካችሁ ስለ መድኃኔዓለም ስማርት ስልክ ስትይዙ ስማርት የሚመስላችሁ ሰዎች አላችሁ። ልክ ስማርት ስልክ በእጃችሁ ስትይዙ ተጠንቀቁ። አረቦች አይደለም እንዲህ አይነት ነገር ቤታቸው እንኳን እንዲቀረጽ የማይፈልጉ አሉ። ቲክታክ የምትሰሩ አንዳንድ ልጆች ስሩ፣ አትስሩ አይደለም አይደል? ሁላችንም እንሰራለን። ግን ልጆቻቸውን አታስገቡ። እነሱ በቃ የማይፈልጉትን ነገር አታርጉ። እንዲህ ሴትዮዋ ተናዳለች ደፋኝ። እውነቴን እኮ ነው። እንዴት እንደጮችብኝ። ይሄ ጥሩ ነው። ሀበሻ ነች፣ ያውም ኢትዮጵያዊ ነች። ይሄ ሴትዮ ምን ላድርጋት? እኔ እንዴት እንዳየችኝ፣ እንዴት ከፍ ዝቅ እንዳደረገችኝ። ሴትዮ ያማታል እንዴ? እኔ አይደለሁም እኮ አልኩኝ በልቤና። አዎ ጥሩ አይደለም ማማ፣ ይሄ ነገር መጥፎ ነው። ግን ሁሉም ሀበሻ አንድ አይደለም። አብዛኞቻችን ሰርተን ለፍተን አዳሪዎች ነን። ታውቁናላችሁ። ለስራ ለምን ወደኋላ እማንለን አልኩኛ። አስረግጬ ነገርኳት። አንዳንድ ልጆች አው ስህተት ይሰራሉ እማያውቁ አዳዲስ የመጡ ልጆች ምንም ስለማያውቁ ስልክ ሲሰጣቸው በቃ ምንም ስለማያውቁ እንደዛ እንግዲህ እንደ ጀለስ እንደ ባሏ ወይም እንደ ኤክሷ አቀናብራ ለቃ ነው እናቴ። ኧረ አንዳንዶቻችሁ ጥንቃቄ አድርጉ። ኧረ አታሰድቡን። ስለ መድኃኒዓለም በሀገራችሁ የለመዳችሁትን መታችሁ። አንዳንድ ሀገር ጠበቅ ያለ ነው ህጉ። እውነቴን ነው። ስለዚህ ጥንቃቄ አታር። እኛንም አሰደባችሁን እኮ። አሁን እኮ እሷ ከፍ ዝቅን አደረገችኝ እንዴ! እሷ በሰራችሁ እኔ ተገላመጥኩ ደግሞ። ይሄኔ በሷ አስተሳሰብ እኮ ለዛ ሀገር መንግስት ያለኝ ፍቅር ብላ ሊሆን ይችላል፣ መግለጿም ሊሆን ይችላል። እና በጣም ተጠንቀቁ። እንግዲህ እቺ ልጅ እንግዲህ እግዚአብሔር ይጠብቃት። እንግዲህ ምንም ማድረግ አይቻልም። ደግሞ ያገኘዋታል፣ ከፈለጉ ያገኘዋታል። በዚህ አጋጣሚ አንዳንድ ቻናሎች ተወት ብታደርጉት ተውት፣ በቃ የሱን ከፍታ ማየት በዛው በመጣበት ነገር ቢቀጥል ደስ ይለኝ ነበር። አቅሙ እስካሁን ድረስ አለ እና አንዳንድ ነገር እሱ ነፃ ሆኖ እንደ ልቡ መኖር ነው ፍላጎቱ። ያ ነገር ደግሞ አንዳንድ አይሆንም፣ መቆጠብ ምናምን ያስፈልጋል። ለዛ ነገር አልታደልምና እንግዲህ እንደምታየው አንዳንድ ሚዲያዎች ላይ እያሰጡት ነውና ጃሉድን በዙሪያ ያሉ ሰዎች ተወታሩት ብቻ ሳይሆን ደግሞ እነ ብስራትም ሌሎችም በዙሪያ ያሉ ሰዎች ትንሽ ትሪት ወይ ሪሃብ ሴንተር ገብቶ ትንሽ የሚረጋጋበት መንገድ ምናምን ቢያመቻቹለት አሪፍ ነው። በኋላ ዋይ ከማለት ይሻላል ብዬ ነው ማስበው። ሴፍና ሮዛ 25 ነጥብ ነው ያመጡት። ግን ቅድም ላይ ድምጻቸው ሲነጋገሩ ዲዛይነር ብላ መልሱን ስትሰጠው የተቀዳ ድምጽ አለ፣ እንዲሁም ምስል ስላለ አማ ግዴታ ነው። ባንዱ ድምጽ እኮ አማራጭ የለንም። አታውሩሽ እያወራችሁ ነው። እዚህ ጋር ሮዛ 10 ነጥብ አይያዝላቸውም። ስለዚህ በዛሬው እንተዋወቃለን። አሸናፊዎች አብዮትና ቀለመወርቅ ናቸው። እንኳን ደስ አላችሁ። ብዙ ጊዜ ውድድር ላይ ሲመጣ ያ ውድድር በትክክልና በሀቅ መዳኘት አለበት አይደለ? እዚህ ጋር ድምጽ ሰምተን ስለነበረ ሄደን ቼክ ስናደርገው ዲዛይነር ብላ ስትነግረው ድምጹ አለ። ተመልካቾችም እንግዲህ በቴሌቪዥን የሚያዩት ይሄንን ድምጽ እናሰማችኋለን። ያው እንግዲህ ለተፈጠረው ነገር ምንም ማድረግ አንችልም። እኛ ቅድመ ማስጠንቀቂያ እንሰጣለን አይደለ? አዎ ልክ አይደለም። ምክንያቱም እነሱ ፌርሊ መዳኘት ስላለባቸው ነጥቡን 10 ነጥቡን እንቀንሳለን። ስለዚህ በዛ መሰረት ደግሞ እናንተ 15 ነጥብ ነው የሚሆነው ማለት ነው በትክክል ያገኛችሁት። እንኳን ደስ አላችሁ። ይሄኔ ፕላን አድርገው መጥተው ይሆናል ብናሸንፍ ይሄናል ብር ብናገኝ እንዲናረግ ይሆናልና ለማሸነፍ ካላቸው ጉጉት አኳያ ሊሆን ይችላል። ያሳዝነ ዛሬ ልክ እንደ ወትሮ በጠዋት ተነስተውና ማለት ነው ነገር ሲለኝ ማለት ነው እጄ ላይ ያሉ አንዳንድ ስልኮች ነበር ደዋወልኩና ብፈልግ ነገር ሰውላ ፍቅር ሰላም ላይ ነው ያለው እንዴ። ስለዚህ አይሴድ ላይፍ ሾርት ነገር አምሮኝ ለምን ነገር ይቀራል ብዬ እናንተ ጋር መጣው። አሁን የምፈልገው እጃችሁ ላይ ያለ ትኩስ ጸብ ካለ ካልሞላችሁ አስገቡኝ። ይሄ የከረመ ያረጀ ምናምን አልፈልግም፣ ቲታነስ ያስይዘኛል። ትኩስ ጸብ ያላችሁ ሰዎች ካላችሁ ካልሞላችሁ አስገቡኝ። ቴንክ ዩ። ጸብ ያለሽ በዳቦ ነበር፣ ጸብ ያለሽ በቲክቶክ ካስፈለገሽ ቲክቶክ ላይ መሄድ ነው። ላይቭ ላይ ምናምን አለልሽ ትኩስ ጸብ። እኔ ቁጥር ነኝ፣ 2 ሲደመርብኝ 4 ሆናለሁ። እኔ ማን ነኝ ይላል ጥያቄው። እማዬ ተው አንተ ልጅ ተው፣ እውነተኛ ስምሽን ነው እንዴ የምነግርሽ? አትቀልድ፣ ተው። እኔ አንድ ቁጥር አሰብኩ። ካሰብኩት ቁጥር ላይ
2 ሲቀነስ 3 ይቀራል። ያሰብኩት ቁጥር ስንት ነው? 1። እንዴት ሆኖ እባክህ እኔ ልጅ እንዴት ሆኖ 1 መጣል? 1 ቁጥር አሰብኩ አላልሽም እንዴ ታዲያ ራስሽ? እንበል እስቲ የመጨረሻውን ልጠይቅ። እሺ አስቴር 2 እንቁላል አላት። 2ቱም እንቁላል ቢሰበር ስንት እንቁላል ይቀራታል? ሊበላ ነው የተሰበረ ወይስ ወድቆ ነው የተሰበረው? ሊበላ ነው ሆዶ ተሰበረ ነው ያልኩ አይደለ? በቃ ተሰበረ። 2 እንቁላል ነበራት፣ 2ቱም ተሰበረ። ስንት እንቁላል ቀራት? 2 የተሰበረ እንቁላል አረቁ እኔ ስሞትን ልትገላገላለህ የዛን ጊዜ ቀልደው። ለህፃኗ በከፍት ሌላ ህፃናቶች መጡብኝ ይላል እዚህ ጋር። እሺ ትልልቆቹ ነው ያቸው የህፃናት ፊልም ተከፍቶ ተመስጠዋል። የሉም ማለት ትችላላችሁ ልጆች? አላውቅም ማለት ትችላላችሁ? ወፋ ልጠይቃችሁ። አላውቅም ማለት በነገራችን ላይ የልጆች ፊልም በጣም መሳጭ ነው። እንኳን በአማርኛ ሆኖ አይደለም እንዲሁም አሁን ለምሳሌ ኩንግ ፉ ፓንዳ አሁን የልጅ ፊልም ነው። ስታዩት ተመስጣችሁ ነው የምትቀሩት። አይስ ኤጅ ምናምን በጣም ቢገራርሙ ናቸው ውጪዎቹ ራሱ። የልጆች ፊልም በጣም ነው የሚመስጠው። አራውንስ እንዴት ልቻለው ጌትዬ አለ የአላሙዲን ድመት ሲሞት ሰፈርተኛው። እሺ አላሙዲንዬ አይ አልቻልኩትም። አሁንስ አልችለውም። ወይኔ እንዳታነሱኝ ኧረ መቆምም አልችልም። ወይ ኧረ አልችልም። አሁንስ ኧረ እንደው ምኑ ነው የሞተው? ድመቱ ነው አሉ የሞተው። ያ ፍየል እየበላ ያደገው ድመት እሱ ነው አሉ። እኔም በወሰድከኝ ጌታዬ። አይ እንዴት ሆኖ ይሆን? እኔ አልበላሁት። እንዴት ነው የምትወጣው? ተው አትበሉኝ። እኔ የለም እንዴት ታዲያ አላሙዲንም አይሉም እኮ ዱባይ ናቸው። በባዶ ነው አዲስ ጽሁፍ ካሜራ እያዩ ነው ላይ ነው እያየን እንግዲህ አሁን ተመልከተኝ። አሁን አይ ተረጋጋ። እኔ አልችልም ካሁን በኋላ እንዴት ነው የምችለው ካሁን በኋላ? አይ እስኪ ልሄደው አባ ሬሳ ሳጥን ፈልጌ ነበር። የሬሳ ሳጥን? አዎ ሬሳ ሳጥን ነው ነው ወንድሜ። እኔ በቁሜ መጥቼ እንዴት ነው? ምን ሆነ ነው? እየቀለድክ ነው? አይ ኑሮ እየተወደደ ስለሚሄዱልም ገዝተው ነው የሚያስቀምጡ። ኧረ ተው እንጂ በእናትህ። አሁን ስጠኝ በእናትህ። እሺ ኪሎን ንገረኝ። እሺ ኪሎ ምን ያደርግለታል? አንተ ሰው ያማል እንዴ? ለመሬት ይከብዳታል። ምን ታንክ ነው እንዴ የምትቀብረው? ምን ያደርግልኛል? እኔ ኪሎ ምናምን ማወቅ ልቡታን ብንከፍል ነበር። እሺ ቁመቱን ንገረኝ። እሺ ቁመቱ 2 ሜትር 2 ሜትር? አዎ ያሉኝ ሳጥኖች ሜትር ከ90 ናቸው። ወይ ጭንቅላቱ ወይ እግሩ ውጪ ነው የሚሆነው። እንዴት ነው አንተ ሙቱ ቀሽ ታረገኝ ነው? እንዴት ነው ውጪ? አታው እንጂ ጓደኛዬ ነው። ቀጥሏል። ተው እንጂ ሳጥኑ ይቀጠላል። ከመቃብር በላይ አበባ፣ ነጭ ሽንኩርት፣ ዝንጅብል፣ ጤና አዳም አለ። ምን ያስፈልጋል? አበባ ውጪ ይደረጋል። ሰይጣን ካለበት ጤና አዳም፣ እግሩ የሚሸት ከሆነ ዝንጅብል። ተው እንጂ ሌላ ፓኬጅ አለ? ሞቶ አብሬው ሳምንት ድረስ ቀብር ውስጥ አጽናናዋለሁ። በህይወት እያለ ሰውየው ምንድን ነበር ሙያው? ዘፋኝ ነበረ እኮ። እስኪቃጠል ድረስ ሸኘዋለሁ። ማን ፈራጅ አረጋ አንተን እስኪቃጠል ምናምን? ያው ሙያውን ነው። ግን አንተ ሻጭ ነህ? ግን የምር በእውነት እኔ ሻጭ ነኝ። ጥሩ ቦታ ብዙ ሰው አስገብቻለሁ። ስም ልጥቀስ እንዴ? ምንድን ነው? እስቲ ጥቀስ። አልጠቅስም። አዲስ አበባ ከተማ ውስጥ ሰው ገናዦች ሂሳባቸው በጣም ንሯል ተብሏል። በአዲስ አበባ አንድ በቤት የሞተን ሰው ለመገነዝ ገናዦች ከ3 እስከ 4 ሺህ ብር ድረስ እንደሚጠይቁ ተሰማ። ከተወሰኑ ዓመት በፊት 4 እና 500 ብር እነዚህ ገናዦች የሚጠይቁ ሲሆን ከኑሮ ውድነት ጋር በተጨማሪ የሚጠቀሟቸው ጨርቅና ጥጥ፣ ሬሳው የሚወጋው መርፌ መጨመር እንደ ምክንያት እንደሚጠቀስ የወጣው መረጃ ያመላክታል። በከተማዋ ሬሳ ግነዛ
የሕክምና ተቋም የመገነዝ ልምድ ባላቸው ነገር ግን ከሟች ቤተሰብ ጋር ቅርበት ባላቸው ሰዎች በነፃ የሚገነዝ ሲሆን ከሁለቱ ውጪ ተከፍሎም በገናዦች ይከናወናል ማለት ነው። በዚህም የተነሳ በአዲስ አበባ የሚገኙ ገናዦች በአሁኑ ሰዓት ከ4000 እስከ 5000 ብር እየጠየቁ እንደሆነ የወጡ መረጃዎች ያመላክታሉ። በቃ እኮ የሞተው ውስጥ ተገላገለ። ቋሚው መከራው የቋሚው መከራ ሰው ሲበላ ሲጠጣ እንዴት ደስ ይላል። አማናሹ ላይ ቀዩ ተጨምርላችሁ እንጂ አይ የሰው መጨረሻ እየተናገርኩ እንደው አንደግስ ተይ ኑሮ ተወዷል ተይ እያልኩ እየነገርኩ ማለት ነው። ምንም የማትሰሚ ሴትዮ ደሃ አድርገሽ ተቀበል። ይሄ እኮ ሶስት ቁርጥ ያነሳው ነው። አንተ ይሄ ሆነ ቀስ ይበል ተጣጣ ከምሮ ኤፕል ታወር አድርጎ ዛሬ ቆንጆ ቀን ነው። እንኳን ተወጥቶ ለናንተ አይ እግዚአብሔር ይስጥልን። ኧረ አያጁ አንቺ እሺ እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ለልጅ የመረቃት መደገሻ አገኘ ይበሉለት እዚህ ነው። አንዳንድ ሰዎች አሉ በጣም ድግስ የሚወዱ በቃ በጣም መደገስ የሚወዱ ሰዎች አሉ። ለምን እንደሆነ አይገባኝም። በጣም ነው ኢንጆይ የሚያደርጉት ደግሰው ማብላት። ስፒኪንግ ማግባት አልፈልግም። ሚሽኔ ጨርሻለሁ። 10 ዓመት በትዳር ኖር ያለው በጩጬነቴ በደንብ በቃ አይቻለሁ። ልጆቼንም ወልጃለሁ። እኔ ገባበዳለች እኮ ነው ያለኝ ትልልቅ። ስንት ዓመት ናቸው ነው? ሜቲ 20 ነች ሴቷ፣ ወንዱ 16 ነው። እና ምን እንፈልጋለሁ እስቲ ነገር እና አሁን ጀለሶቻችን ገና ተፍተፍ ሲሉ ሚሽኔ ጨርሻለሁ። በቃ ሚሽን አኮምፕሊሽድ። አላገባም። ኧረ በስመ አብ ወልድ ትዳር እዛው ሌላ አይነት ኮንትራት ከተፈጠረ አሁን አንዳንድ ችኮች አይታላል። እኔም እሱም እዛው እኔ ምን የሚሉት የሱ አይነት ኮንትራት ተመጣ ነው እንጂ ያኛው አብረን ነው። ሀሊማ የት ነው ያለሽው? ሀሊማ እኔ እዚህ ጋር ብዙ አልተመቸኝም። የልጁም ራሱ አዳዲስ ሰዎች ወደ ትዳር እንደዚህ አንገፍግፎት ሲናገር አላረለ ጥሩ መልእክት አያስተላልፍም። ያው ዝም ብሎ በቃ ማገባ አይመስለኝም ብሎ ቢዘጋው ይሻላል። አንዳንዴ ሚዲያ ላይ መተን የምንናገረው ነገር ሰዎች ላይ የሚያመጣውን ዳሜጅ አናውቀውም። የሱ እንዳለ ሆኖ ኤፍ ራሱ ሀሊማ እንደውም በቅርቡ ኒካ አርጋለች የሚባል ዜና ወጥቶ ነበር። ራሷም አሁን ሀሳቤን ቀይሬ ኒካ አርጌያለሁ ብላ ነበርና የአንድ ሰው ሚስት ነች ማለት ነው። ስለዚህ እዚህ ጋር ተነስቶ ሚዲያ ላይ ስሟን መጥራቱ ልክ ነው ብዬ እኔ አላምንም። እናንተ ደግሞ ሀሳብ አስተያየታችሁን እስቲ ኮመንት ላይ አስቀምጡልኝ። ኒማርና ሃጫሉ ሁንዴሳንና እንዲሁም የአዲሱን ያበበ ከፈኒ ዘፈን አስመልክቼ በፖስተትኩት ፖስት ላይ ብዙ ሰዎች መነጫነጭ አምጥተዋል። የንጭንጫቸው አንደኛው ምክንያት ልጁ ላይ በህይወትም እያለ ካረፈ በኋላ የነገደበት ሰው የለም የሚል እናስታውሳ እንግዲህ አስታውስ ነው። እንግዲህ ሃጫሉ ሁንዴሳ ከሞተ በኋላ በየጎጡ በየሰፈሩ በየቀበሌው በየወረዳው በየዞኑ እንደ ኦሮሚያ ክልልም ለሃጫሉ ሁንዴሳ ተብሎ ፈንድ ሲሰበሰብ ነበር። ረሳን። የኦሮሚያ ህብረት ስራ ባንክ አካውንት ላይ ሲገባ ነበር። አካውንቱን ላስታውሳችሁ ይችላል። እኛም ስላስገባን ማለት ነው። ይሄ ብር የት ገባ ካልን ተነግዶበታል ማለት ነው። በልጁ ስም የተሰበሰበ ብር ኦዲተብል በሆነ ወይ ይሄን ያህል ሰብስበን ይሄን ያህል ኢንሰርተን ይሄን ያህል ለቤተሰቦቹ ሰጥተን ይሄን ያህል አካውንት ላይ አለ መባል እስካልቻለ ድረስ ልጁ ላይ አልተነገደም ሊባል አይችልም። ቢኮዝ የተለያዩ አካላት ለራሳቸው ኪስ ማደለቢያ አውለውት ሊሆን ይችላል። ደግሞ ማውለውታል እንደዚህ እስካላሉን ድረስ ነው። ይሄንን ማስረጃ አቅርበን እንከራከራለን። የምትነጫነጩ ሰዎች መነጫነጭ ትችላላችሁ፣ የቀመሳችሁ ልትሆኑ ስለምትችሉ። ሁለተኛው ልጁ በህይወት እያለ የተለያየ አካላትን ረድቷቸዋል። በተለይ ዘፋኞችን ግጥም በመስጠት ዜማ በመስጠት በማገዝ አንዳንድ ቦታዎች ላይ አብሮ ለጨዋታ ያህል እንኳን አብሮ በመዝፈን ይሄ በሪከርዲንግ እጃቸው ላይ ያሉ ሰዎች አሉ።
እንዳበበ ከፈኔ ያሉ ማለት ነው። እነዚህ ነገሮች የልጁን ስም በመጠቀም ለራሳቸው ሲጠብሹ ወይንም ደግሞ አስታውሱኝ ለማለት አጫሉ ሁንዴሳ ጋር የሆነ ዘፈን ነበረኝ ብለው እያወጡን ያሉት አሁንም እየተደረገን ያለው የበቀደሙ ምስክር ሊሆን ይችላል። እንደዚህ አይነት ነገር ሲወጣ ቤተሰቦቹ መፍቀድ አለባቸው። እንደዛ እስካልሆነ ድረስ ወይንም ደግሞ ለሱ በጎ አድራጎት ድርጅቶች እስካልዋሉ ድረስ እየተነገደበት ነው ይቁም ያለ። ሌላኛው የማትረሱት ይሄ ልጅ ባረፈ ሰዓት አካባቢ የተለያዩ ቦታዎች በሱ ስም ያልተሰየመ ፓርክ የለም፣ በሱ ስም ያልተሰየመ መንገድ የለም፣ በሱ ስም ያልተሰየሙ አደባባዮች አልነበሩም። ለነዛ ማስመረቂያ በምናምን የተባለ ከመንግስት ካዝና ብር ወጥቷል። አንከዳዳም ማለት ዛሬ ላይ እነሱ ፓርኮች የት ናቸው? እሱን የማይመስሉ ሐውልቶች ነፍ ነበሩ፣ ብዙ ነበሩ፣ የሉም ዛሬ ላይ። ሜቢ ሱሉልታ ላይ የትውልድ ሀገሩ አምቦ ላይ አምቦ ዩኒቨርሲቲ ላይ ያሉ ሐውልቶች እናመሰግናለን፣ እነሱ እስካሁን ድረስ አሉ። ሌሎቹ በተረፈ ለንግድ ነው፣ ለራሳቸው ጥቅም ነው እንላለን። ነገም በዚህ አቋማችን እንቀጥላለን። መነገድ በስሙ መነገድ እንድታቆሙ እንፈልጋለን። እንዴት ነው ያስማማችኋል የወንድማችን ሐሳብ? በረንዳ ለራሱ ለቀንም አላደርኩኝም ለራሱ እኮ ግን it was like እግዚአብሔር ሆን ብሎ አስገባኝ ወደዛ እንጂ አሁን ሰው የመሰለው ምንድነው አዶናይ በቃ ገንዘብ መለመን ፈለገ፣ ገንዘብ ጎደለው ምናምን ነው። ለምኜ ቤተሰቦችን ብዋረድ አይሻለኝም ከሀገር ፊት ከምዋረድ? ገባ? ቤተሰቦች ሀብታሞች ናቸው። they can send me any money I want። እነሱን ከእናቴ ፊት ብዋረድ ይሻለኛል። ከዛ እናንተ ሙድ ቢይዝባቸው አይሻለኝም? ገባ? ግን ከሀገር ፊት የመረጥኩት is because እግዚአብሔር ያለኝ ነገር አለ። ከሰው ክብር መጠበቁ ዲታች ማድረግ ነበረብኝ፣ መቁረጥ ነበረብኝ። አዶናይ ራሱን ማክበር አለበት። ከሰው ክብር ሊያጣ ይችላል። አሁን ኦፍ ኮርስ ለማኝ ሊባል ይችላል። ግን አዶናይ ራሱን አመለካከቱ ምንድነው? he respects himself, he know who he is። የዛኔ ራሴን አገኘሁት፣ ከሰው ግን ክብር አጣሁኝ። ቀኔ ቸግሮኝ አይደለም። አሁን እዚህ ፖድካስት ላይ መጥቶ አዶናይ እኔ አቴንሽን ሲከር ነኝ አለ። በትክክል ተናገርና የሰዎችን አቴንሽን ስለምፈልግ የማይሆኑ ነገሮች አደርጋለሁ። ያው ቸግሮኝ አይደለም ሙድ ያስኩባችሁ እያለን ነው። የዛን ጊዜም ብዙ ቪዲዮዎች ተሰርተው ነበር። ብዙ ማለት ውስን ሰዎች አረ ይሄ ነገር እንዴት እዛ ሆኖ ተቸገርኩ ሲል ሌላ ስንት ሰው ያያለ ምናምን እኛም ብለን ነበር በወቅቱና ብዙ ሰው ምቀኛዎች ምናምን ሲሉ ነበር። አሁን መልስ ካላችሁ አምጡ መልሳችሁ። ክለብ ስራ ጨርሼ በሶስተኛው ቀን ሱዳን ሀገር ልሄድ $2000 ይዣለሁ። ሱዳን ሀገር ልሄድ ማታ ክለብ ገባሁና ሰርቼ ዘፈኜ አልቦኛል በጣም እና ከክለብ ወርጄ እዛ ቡና ጋር ቡና ስጪኝ ብያት ቡና ሲኒና ማስቀመጫ ሰጣኝ። ይዤ ቁጭ እንዳልኩ ነው ችግሩ የተፈጠረውና እኔ በኔ ያው ሰው ባያየኝ እግዚአብሔር ያየኛል። ሰው ሊጎዳ አስቦ ቢመጣ ስለት ይዞ ጩቤ ይዞ ነው የሚጎዳ። እኔ ግን የጠጣሁባት ማስቀመጫ ተሰብራ ነው የተወጋሁበት። እዚህ ጋር ነው የተሰፋው። ይሄ ግን ያው እዚህ ድረስ ያለው ይሁን ብለው ዝም ብለው ነው ያያያዙልኝ። ይሄ ግን ሲሰፋ አፍንጭ ላይ ነበር። ይሄ አይኔ ግራና ቀኝ አይኔ ጋር ነበርና ይሄ ሲሰፋ የነርቭ መጣመም ነው ያሉኝ። በኋላ ሰርጀሪ ጋር ሲሄድ ለምን ከውስጥ ጠባሳ የሌለው ቆዳ የሌለው ጠባሳ ማደግ ጀመረ። ለካ ሲገጠም የነርቭ መጣመም ነበረው እና ያ የነርቭ መጣመም እያበጠ መጣና ወደ ስራ እንዴ ልመለስ በቃ ችግሩ ከዛ ጋር ጀመረ። በቃ ልደብቀው ማልችለው ችግር ሆነ። ቢያቅሜ ልደብቅ ጠፋሁ። በቃ ሙዚቃ አቁም ያለው አይ በቃኝ ከዚህ በኋላ አልኩኝና ጠፋሁ። እና በቃ ከዛ በኋላ ደግሞ ሕክምናውን አረኩኝና ደግሞ ዞል ቲቪ ላይም ሱዳን እየዞርኩ ሱዳንም እየተቀመጥኩ በቃ ወደ አረብኛ ዘፈን ሱዳን ጋር ገባሁኝ። ከዛ ፊቴ ሲድን ደግሞ አፈርኩ መመለስ ደግሞ ተመለስኩ ማለት አይንዶ ግን ሊጎዳኝ ያሰበ ነው ብዬ ስለማላምንም ለልጄም ክብር ስል ደግሞ ከተደረገብህ የተደረገልህ ይበልጣል። እኔ አይኔ እዚህ ድረስ እንዲምታየው ከሆነ ይሄም አለ ስንጥቅ በዚህ በኩል እዚህ ድረስ ሽፋሽፍቴን ሁሉ ነክቶታል ስንጥቁ መወጋቱ። በዚህ ደግሞ እዚህ ጋርና ያ
አይኔን ለምንድን ነው የጠበቀኝ እግዚአብሔር? ለምንድን ነው ትንሿን ክፉ ነገር አጋንኜ ሰውን ማሳጣው? በዛ ላይ ደግሞ ማለት የለብኝም ድንበር አለው። ቤተሰብ ልጅ ሲኖር የልጅ ዝምድና ይከበራል ብዬ አስባለሁ። ይሄን ሁሉ አመት ለልጄ ስል ዝም ያልኩትን አሁን በማውራቴ ልጄም አድጓል። ልጅ ሆኖ ይሄን ቢሰማ ኖሮ በልጅነት አቅሙ አንተ የጨካኝ ልጅ ምናምን ቢያጠፋብስ ይጠቃብኛል ልጄ ብዬ ማሰል ለልጄ ስል ዝም ምን ያልኩትና አሁን ደስ ብሎኛል ያንን በማድረጌም። የሃይማኖት ግርማ እንግዲህ አዲሱን አልበም ከማውጣቷ ጋር ተያይዞ በጣም ብዙ ሚዲያዎች ላይ ቀርባለች፣ እየቀረበች ነው። ያው አልበሟን ከማስተዋወቅ አንፃር ነው። በዛውም ደግሞ ለምን እንደጠፋች ይኸው በተሰማችሁት መልኩ እየተናገረች ነው ያለችው። እኔ እዚህ ጋር ትልቅ ነገር የወሰድኩት ምንድነው አሁን እንደምታውቁት ብዙ አርቲስቶች ትዳራቸው ይፈርሳል፣ ይጣላሉ። ከዛ በኋላ ግን ስለ ልጆቻቸው ማሰብ አናይም። የራሳቸውን ስሜት ብቻ ያራምዱና የልጆች ሞራል ይጎዳሉ። አርቲስቶችን ባይሆኑ ሌሎችም ሰዎች ግን ለጊዜው ጸጥ ብሎ ግን የልጅን አይምሮ መጠበቅ ደግሞ ጥሩ ነው። አሁን ቆይቶ ብትናገረውም አሁን ቢሰማውም መስማት የሚችልበት አይምሮ ላይ ስላለ ልጇ በዚህ ሰዓት ተናግረዋለች ማለት ነው። እና በጣም ከዚህ ብዙ ትልቅ ትምህርት እንወስዳለን ማለት ነው። ለልጅ ሲባል ዋጋ መከፈል አለበት። አንዳንድ ደግሞ ሰዎች አሉ ለልጅ ብለሽ ዋጋ አትክፈል፣ ለልጅ ብለህ ዋጋ አትክፈል የሚሉ መከፈል ግን አለበት ብዬ ነው የማምነው። ያው ህይወትን በግንኙነት ማለት ህይወትን የሚያጠፋ ነገር እስካልሆነ ድረስ ለምሳሌ ሚስጥር መጠበቅ እንዳሆነ አይነት ከሆነ ምንም ችግር የለውም። በጣም ከባድ ጊዜ ነው ያሳለፍኩት። እኔ ስለምታበላ ስለማይ የተቸገሩ ሰዎችን ቀናነቷን መልካምነቷን ወደድኩት። ከስራዋ ጥንካሬ ባሻገር ማለት ነው። እሑድ ቀን አስታውሳለሁ የመጀመሪያ ቀን ሳገኛት ቤቷ ሄድኩኝ። አጋጣሚ ሻይ ቡና እያልን ቡና የጋበዘችኝ ምሳ ጋብዛኝ ቤቷ ላይቭ ሪከርድ አድርገዋል ከሰዎች እሷ ያው ቲክቶክ ላይ ላይቭ ስለምትገባ ባልሽ እሱ ነው ወይ ምናምን የሚል አይነት ሀሳብ ሲመጣ ለምን ይሄንን ነገር ወደ ስራ አንቀይረውም? በእንደዛ አይነት ሁኔታ ሰራን። እዛው ላይ ያንቺን ፕራይቬሲ እንዳይነካ ማግባት አለብሽ፣ የራስሽ ላይፍ አለ። ሁለተኛ ቪዲዮ እንስራ። ጀስት ይሄ ፊልም ነው ያለው ነገር ይሄ ነው። ቲጂን በስራዋ ጠንካራ ሴት ስለሆነች ጀስት ሰውን በእንዲህ አይነት መንገድም ሳፖርት ማድረግ ይቻላል የሚለው ነገር ስላለ እንስራ ስላት ነው አያስፈልግም ነው ያለችኝ። ሲጀመር ሀሳቡም ከሷ ነው የመጣው። ሁለተኛ የምላሽ ቪዲዮም እንዳንሰራም የተከላከለችው እሷ ነች። ትንሽ ውስጥ የቀረ ላይ ነገር ምንድነው ለኔ ሳትነግረኝ ይሄ አሁን የሷን ቪዲዮ አይቼው ነበር አጋጣሚና ይሁንም ለኔ አይገባኝም። በነገራችን ላይ አፍርብሻለሁ ብለዋል ምናምን የሚል አይነት ነገር ይዛ መጣች። ማን እንዳላት ምን እንዳላት አላውቅም። ወሬ መስማት ማስፈላጊም አልነበረም። ከኔው ጋር መነጋገር ትችላለች። ማፈሩ ቢኖር መጀመሪያ በቬሎ መውጣቱ ሲኖር ነበር ወይ አደርገውስ ነበር። ሌላው ደግሞ ማለት ነው ላይክ ብዙ ሰው በቃ አሁንማ ሊበላት ነው እንዲህ ሊወስድ ነው አይነት የሚሉ ነገሮችም ነበሩ በሰዓቱ። ለእናንተም መላሽ እንዲሆን ጭምር ነውና እኔ ከማንም ምንም ነገር የማልፈልግ አይነት ወንድ ነኝ። እንኳን አይደለም እንደዚህ ለፍታጥራ ግራ ከምትሰራ ሴት ይቀርና ማለት ነው በሌላም መንገድም አይነት ጊፍት ቢመጣ ጉዳይ ያልሆነ ሰው ነኝ። ምክንያቱም እግዚአብሔር ይመስገን በእግዚአብሔር ፍቃድ ስራ እየሰራው ያለው ሰው ነኝ። ተመስገን ምን ጎደለ። እሷም ገልጿለች። በነገራችን ላይ እሷን ተጠብቄ ነበር። ልክ እሷ ያለውን ነገር ስትናገር ደስ አለኝ። ምክንያቱም እኔ ለሷ ፕራይቬሲ ለሷ ትዳር ነው ሲጨንቅ የነበረው። እሷ ያምንም አልመሰላትም። ግን እኔ ላይ ብዙ ነገር እንትን ማምጣት ጀመረ በኔ በግል ህይወቴም ላይ ማለት ነው። የተለያዩ ጥያቄዎችን መጠየቅ ነበር። ይሄ ነገር እውነት ነው ውሸት ነው የሚል ጥያቄዎች ማለት ነው። ስለዚህ ለሷ መልካም ነገር የማስብ ሰው እንጂ ይሄ እንደዚህ አይነት አፍራለሁ ምናምን የለም። ያችን መስመር ያልፈለጉ ሰዎች ደውለው ነገሩኝ ያለችው እንግዲህ አላቅም እንደመሰላት ግን ነው እኔ ነው ማድመጥ የነበረብሽ። እንደዛ አይነት ሰው አይደለሁም። አላልኩም ከማለት በላይ ሌላ ዝርዝር ውስጥ መግባት አይደለም። እኔ እኮ ብዬ ነበር ብለን ነበርና ማለት እኮ ሰለቸኝ። እኔ እኮ ከዚህ በፊት መኪና ሰጠችው ምናምን ሲባል እዚሁ አምጥተን ቪዲዮን እንግዲህ አብራችሁኝ የቆያችሁ ሰዎች ታስታውሳላችሁ። ይሄ ነገር ድራማ ነው ምናምን ብዬ ነበር። እዛች ላይ ኮመንት ላይ ምንም ትንሽ አቅምሶኛል ሰው ግን ያው ዞሮ ይሄ ነው ድራማ ነበረ፣ ለመስራት ነበረ። አሁንም ራሱ ሁለተኛ ድራማም ሊሆን ይችላል። ጠርጥር ከገንፎ ውስጥ አይጠፋም ስንጥር ነው። አረ እዚች ሀገር ውስጥ ሴኩላሪዝም አፈር ከድሜ እየበላ ነው። እንዴት ያለጉ ነው። መንግስታዊ ሃይማኖት እየኖረን ነው ማለት ልክ አይደለም። ኮፒ ሊንክ እያደረጋችሁ በደንብ ሪፖርት ብዙ ስላለ አካውንታችን ከመዘጋቱ በፊት ኮፒ ሊንክ እያደረጋችሁ እኔ እንደዚህ አይነት ነገሮች አይጥሙኝም ወይንም አይገቡኝም፣ አያስደስቱኝም። ምን መሰላችሁ
በአዲስ አበባ ኤርፖርት ጉምሩክ ቅርንጫፍ ጽህፈት ቤት የማይንድ ሴት ስልጠና ተሰጠ ይላሉና ዛሬ ግንቦት 14 2017 ዓ.ም የቅርንጫፍ ጽህፈት ቤቱ የሴቶች ወጣቶችና ህጻናት ቡድን አስተባባሪነት ከ300 በላይ ለሚሆኑ አዲስ አበባ ኤርፖርት ጉምሩክ ቅርንጫፍ ጽህፈት ቤት አመራሮችና ሰራተኞች የማይንድ ሴት ስልጠና በኢትዮጵያ አየር መንገድ ኦዲቶሪየም ተሰጠ ይልና በጣም የሚያስገርመው ምን መሰላችሁ? ስልጠናውን የሰጡት ፓስተር ቸሬ መሆናቸውን ገልጹ። ፓስተር ቸሬ ምን አሉ? በስልጠናው እንደተናገሩት የተስተካከለ መንፈሳዊ ህይወት ቁመና፣ ለራስ ጊዜ መስጠት፣ ከቤተሰብ ጋር ያለው ግንኙነት፣ ጤናማነትን መጠበቅ፣ ማህበራዊ ምናምን መንፈሳዊ ምናምን ይላል። ፓስተር ቸሬ የሃይማኖት አባት ናቸው። የአዲስ አበባ ኤርፖርት ጉምሩክ ቅርንጫፍ ጽህፈት ቤት ደግሞ የመንግስት ተቋም ነው። እንዴት የመንግስት ተቋም ውስጥ የአንድ ሃይማኖት አባት መጥቶ ስልጠና ይሰጣል? አው እንዴ የተለያየ ሃይማኖት ተከታዮች እኮ ይኖራሉ። ሌላ አይነት ከሃይማኖት ነፃ የሆነ ሴኩላር የሆነ ተቋም ውስጥ የሚገኝ ሰው መቶ ስልጠና መስጠት አይችልም? ግለሰብ መስጠት አይችልም? የሃይማኖት አባት እንዴት ነው ሴኩላር ተቋም ውስጥ ስልጠና መስጠት የሚችለው? የሃይማኖት አባት ሴኩላር ተቋም ውስጥ እንዴት ነው መጥቶ ስልጠና መስጠት የሚችለው? የመንግስት ተቋም ውስጥ አረ ብላሽ ነው ብላሽ ነው ብላሽ። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ ውጡ። ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰቡን በሚቀጥለው ባሪ ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።